ሰላም ጤና ይስጥልን የዚህ ቲዩብ ቤተሰቦች፣ በዛሬው መረጃችን እንግዲህ ለ22 ዓመት ሴት መስሎ በሴቶች ገዳሙ ስለኖረ ሰው እንነግራችኋለን። ሌላው ደግሞ በዚምባብዌ ዋና መዲና ሉሳካ በቅርቡ በተሰሙ እንግዲህ ተደጋጋሚ የህፃናት መደፈር ሪፖርቶች ምክንያት ከፍተኛ የሆነ የአደባባይ የተቃውሞ ሰልፍ ተካሂዷል። ዝርዝሩን እንዲሁ ይዘነዋል። ሌላው ደግሞ እንግዲህ በበርካታ ነጠላ ዜማዎቹ በአድማጭ ዘንድ ከፍተኛ ተቀባይነት ያገኘው ድምፃዊ ብስራት ሱራፌል ደግሞ እንግዲህ የጠይም ፈረንጅ የተሰኘ ግማሽ አልበሙን ለአድማጭ ሊያደርስ ነው። ታዲያ እነዚህ ስራዎቹን የጠይም ፈረንጅ የሚል መጠሪያ ሰጥቷቸዋል። ለዚህ አልበም ገጽ ወይም ከቨር ደግሞ ምስል የፈጠራ አቅም ላላቸው የጥበብ ባለሙያዎች እንዲሰሩለት ነው እድሉን የሰጠው። ለዚህም ደግሞ ቆንጆ ለከቨሩ የሚሆን ስራ ለሰራ ባለሙያ ከፍተኛ ሽልማትን አዘጋጅቷል። ሽልማቱ ምንድነው? አጠቃላይ ዝርዝሩን ይዘናል። አብራችሁን ቆዩ። ወደ መጀመሪያው መረጃችን እናልፋለን። ለ22 ዓመታት እንግዲህ ሴት መስሎ በሴቶች ገዳም ውስጥ ስለኖረ ሰው ነው የምናወራው። ፍራንክ ታቫሬስ ከዶሚኒካን ሪፐብሊክ ሲሆን እናትና አባቱም በትራፊክ አደጋ ምክንያት እንግዲህ ገና በህፃንነቱ ነበር ያጣው። ታዲያ ተንከባካቢ ቤተሰብ ያጣው ይህ ህፃን በአቅራቢያው ወደሚገኝ አንድ የሴቶች ገዳም ያመራል ማለት ነው። በገዳሙ ውስጥ ደግሞ ይኖሩ የነበሩ አንዲት እናትም ወላጆቹ የሞቱበትና የሚንከባከበው ሰው እንደሌለ በመረዳት አብረውት እንዲኖሩ ይፈቅዱለታል ማለት ነው። ረጅም ፀጉሩ፣ አፍንጫውና የፊቱ ቅርጽ የሴት መልክ የሰጠው ይህ ሰውም በገዳሙ ውስጥ ያስጠለሉትን ህፃን ልጅ ጾታው ወንድ መሆኑን እንደማያውቁም ተናግሯል። ሲስተር ማርጋሪታ በሚል ስም የሚጠራው ይህ ሰው ከትንሽ ጊዜ በኋላ ህፃኑን ያስጠለሉት እናትም ህይወታቸው ማለፉን ተከትሎ እንግዲህ ይህ ሰው ህይወቱን ከሌሎች የመነኑ ሴቶች ጋር እንዲሆን ወይም እንዲኖር ያደርጋል። ከሴት መናኞች ጋር በገዳሙ ውስጥ ህይወቱን የቀጠለው ይህ ሰው እያደገ ሲመጣ ወንድ መሆኑን እንዳያውቁበት ሰፋፊ ልብሶችን መልበስ፣ የወር አበባ ህመሙ እንደበረታበትና እንዲሁም ደግሞ ሌሎች የማስመሰል ድርጊቶችን ሲያደርግ እንደነበርም የተገለጸው። በመጨረሻም በገዳሙ ውስጥ አብራው ከምትኖርና ሲስተር ሲልቪያ ተብላ ከምትጠራ መናኝ ጋር ፍቅር እንደያዘው ነው እንግዲህ የተናገረው። ሲስተር ሲልቪያም እውነተኛ ማንነቱን ስታውቅ የፍቅር ጥያቄውን ተቀብላው ጥሩ ጊዜ እያሳለፉ እያለ እርግዝና ይፈጠራል። እርግዝናው በኋላም የህይወቴ ምስቅልቅል ተጀመረ የሚለው ይህ ሰው እሷ ከገዳሙ እንውጣ፣ ስራ እንፈልግ፣ ልጃችንንም እናሳድግ የሚል ጥያቄ ብታቀርብለትም ጥያቄውን ሳይቀበል እንደቀረም ተናግሯል። ከትንሽ ጊዜ በኋላም ከገዳም ወጥቶ ወንድነቱን ተቀብሎ ስራ መጀመሩን የሚናገረው ይህ ሰው ሲልቪያ ግን ከልጇ ጋር ወደ አሜሪካ መጓዟን ኦዲት ሴንትራል የዶሚኒካን ብዙሃን መገናኛዎችን ዋቢ አድርጎ ዘግቧል። ሲልቪያን ካጣበት ጊዜ ጀምሮም ብቻውን እየኖረ መሆኑን የሚናገረው ይህ ሰው አሁን ላይ የ73 ዓመት አዛውንት ሲሆን ከሲልቪያ ጋር ጣፋጭና የማይረሳ የፍቅር ጊዜም አሳልፍ ያለው ነው ያለው። ወደ ቀጣዩ መረጃችን ስናልፍ ወደ ዛምቢያ መዲና ሉሳካ ነው የምንሄደው። እንግዲህ እዚች ሀገር ላይ በቅርቡ በተሰሙ ተደጋጋሚ የህፃናት መደፈር ሪፖርቶች ምክንያት የአደባባይ የተቃውሞ ሰልፍ ተካሂዷል። ዛምቢያውያኑ እንግዲህ ባለፉት 2 ወራት ሞትን ባስከተሉ በርካታ የህፃናት መደፈር ሪፖርቶች ተደናግጠዋል። በጣም ዘግናኝ ከሆኑ ሪፖርቶች መካከል እንግዲህ ለካንሰር ሕክምና ሆስፒታል የተኛችውን የ7 ዓመት ልጁን የደፈረ አባት ይገኝበታል። የ5 ዓመት ልጅ በ4 ወንዶች በቡድን መደፈርን ጨምሮ እንግዲህ የ6 ዓመት ልጁን በመድፈር የብልት ኪንታሮትና የአባላዘር በሽታ ያስያዘ አባትም እንዲሁ ታስሯል። የዛምቢያ ፍትህ ሚኒስትር ፕሪንሰስ ካሱኑ ዙሉ መድፈርን ለመከላከልና ህፃናትን ከጥቃት ለመጠበቅ የደፋሪዎች ብልትን መቁረጥ የመሰለ ከመጠን በላይ እርምጃ እንዲወሰድም ነው ጥሪ ያቀረቡት። እንደ አገር ከዚህ በታች መውረድ እንችላለን? እንደ ማህበረሰብ ከዚህ በታች ምን ያህል ዝቅ እንላለን? እየሆነ ያለው ያሳምማል። አሁን ከህግ በላይ ነው። ሞራላችን ለምን እንደዘቀጠ ዛምቢያውያን መመርመር የእናንተ ፋንታ ነውም ብለዋል ለሀገሪቱ እንደራሴዎች። ሪፖርቶቹን ተከትሎ እንግዲህ ሐሙስ ዕለት የሲቪል ማህበረሰብ ድርጅቶች፣ ሙዚቀኞችና ግለሰቦች የተቃውሞ ሰልፍ በማድረግ መንግስት የህፃናት ደፋሪዎች ላይ ከባድ ቅጣትን የሚጥሉ ህጎችን እንዲወጣም ጠይቀዋል። ለምክትል ፕሬዝዳንት ሙታላ ናሉማንጎ በደረሰ የፊርማ ስብሰባ በህፃናት መድፈር የተጠረጠሩ ሰዎች ዋስትና እንዲከለከሉ የህግ ለውጥም እንዲደረግ ጠይቀዋል። ምክትል ፕሬዝዳንቱ ጉዳዩ ሁሉንም የዛምቢያ ዜጋ የሚያሳስብ በመሆኑ
አቋም መያዝ አለበት ሲሉ ምላሽ ሰጥተዋል። በተቃውሞ ሰልፉ የተሳተፈች ሙዚቀኛ ለልጆቻችን ደህንነት ያለው ከባቢ ልንፈጥር ይገባል ስትልም ለቢቢሲ እንግዲህ ተናግራለች። ሲስታዲ በሚል ስም የምትታወቀው ይህች ሙዚቀኛ እንግዲህ የህፃናት ደፋሪዎች ብልታቸው ሊቆረጥ ይገባል ያለችም ሲሆን ይህም ለህፃናት ደህንነት ሲባልና ከወንድነት ክብራቸው መገፈፍ ያስፈልጋቸዋልም ነው ያለችው። ምክንያቱም አይገባቸውምና ነው ያለችው። እንደ አውሮፓውያን አቆጣጠር በ2024 3 ወራት ውስጥ ብቻ በዛምቢያ ከህፃናት ጾታዊ ጥቃት ጋር የተያዙ ከ10 ሺህ የሚበልጡ ሪፖርቶች ተመዝግበዋል። የሀገሪቱ ብሔራዊ ብሮድካስቲንግ ኮርፖሬሽን እንደዘገበው አብዛኛዎቹ ሪፖርቶች በዋና ከተማው ሉሳካን የተመዘገቡት። እንግዲህ ወደ መጨረሻው መረጃችን ስናልፍ ደግሞ የጠይም ፈረንጅን ነው የምናገኘው። ቃል በቃልና ማለፊያ የተሰኙ ተወዳጅ 2 አልበሞቹን ያስደመጠንና በበርካታ ነጠላ ዜማዎቹ በአድማጭ ዘንድ ከፍተኛ ተቀባይነትን ያገኘው ድምፃዊ ብስራት ሱራፌል አሁን ደግሞ የጠይም ፈረንጅ የተሰኘውን ግማሽ አልበሙን ለአድማጭ ሊያደርስ ዝግጅቱን አጠናቋል። ታዲያ 6 የሙዚቃ ስራዎችን የያዘውን ይህ የጠይም ፈረንጅ አልበም ገጽ ወይም ከቨር ምስል የፈጠራ አቅም ላላቸው የጥበብ ባለሙያዎች እንዲሰሩለት ነው እድሉን የሰጠው። ባለሙያዎቹ የምናብ ነፃነታቸውን ተጠቅመው የአልበሙን መጠሪያ ሐሳብ ይገልጻል ብለው የሚያስቡትን ምስል ያለምንም ገደብ አቅርበው ለሽልማት እንዲበቁም በክብር ጋብዟል። አሸናፊ ባለሙያው እንግዲህ ከፍተኛ ብር ይሸለማል የተባለው ስራውም የአልበሙን ሽፋን ያደርጋል ማለት ነው። ይህ ብር እንግዲህ 50 ሺህ ብር ነው። ሌሎች ተወዳዳሪዎች ያቀረቧቸው ስራዎች እንደ አስፈላጊነቱ በአርቲስቱ የማህበራዊ ገጽ ክሬዲት ይሰጣቸዋል ማለት ነው። ባለሙያዎች እንግዲህ ስራዎቻቸውን በአንድ ሳምንት ውስጥ ከታች በኮሜንት ሴክሽን ስር በማሰፍርላቸው ሊንክ ወይም የቴሌግራም አድራሻ ወይም የኢሜል መላክ እንደሚችሉ ተገልጿል። እኔም እንግዲህ ያስቀምጥላችኋለሁ። ለሁሉም ደግሞ በዚሁ አጋጣሚ መልካም እድል እንመኛለን። ለእናንተም ለውድ ተከታታዮቻችን ደግሞ በሌላ መረጃዎች ደግመን እስከምንገናኝ መልካም ጊዜን ተመኘሁ። ሰላም ሁኑ።